በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 8 በዚህች ዕለት የእንዴናው መኮንን ቅዱስ አርያኖስ በሰማዕትነት አረፈ። ይህም እንዲህ ነው። የከበሩ ፊልሞንና አብላኔዎስ በእርሱ እጅ በሰማዕትነት ከሞቱ በኋላ እርሱም በስቃይ ውስጥ ሳለ ከአማንያን አንዱ ከቅዱሳን ከደማቸው ወስደ ዓይንን ብትቀባ በዳንክ ነበር አለው። ያን ጊዜም ከደማቸው ወስዶ ዓይኑን ቀባ። ወዲያው ድኖ ፈጥኖ አየ። ከዚህ በኋላ በቅዱሳን ላይ ባደረገው ክፉ ሥራ ሁሉ በድንቁርናው ምሕረት የሌለው ስቃይን ስላሰቃያቸው ታላቅ ጸጸት ተጸጽቶ አዘነ። ተነስቶም ጣዖታቱን ሰበረ። የክብር ባለቤት በጌታችን ኢየሱስ ክርስቶስ ስም አምኖ ምዕመናንን ማሰቃየቱንም ተወ። ዲዮቅልጥያኖስም ወሬውን በሰማ ጊዜ ጭፍሮቹን ልኮ ወደ እርሱ አስመጣው። በምን ምክንያት አማልክትን ማምለክ እንደተወ ጠየቀው። እርሱም በቅዱሳን ሰማዕታት እጅ እግዚአብሔር የሚሰራቸውን አስደናቂዎች ታምራት ሊነግረው ጀመር። ሕዋሳቶቻቸውን እንዴት እንደሚቆራርጧቸው በአይነቱ በሆነ ስቃይም ሲያሰቃዩአቸው ያለምንም ጉዳት ጤነኞች ሆነው ተመልሰው እንደሚነሱ። ዲዮቅልጥያኖስም የታምራትን ነገር ስለነገረው ተቆጣ። ጽኑ የሆነ ስቃይም እንዲያሰቃዩ ታዘዘ። ሁለተኛም ከጉድጓድ እንዲጨምሩት እስኪሞትም የጉድጓድ አፍ እንዲዘጉ አዘዘ። እንዲህም አደረጉ። የክብር ባለቤት ጌታችን ኢየሱስ ክርስቶስ መልአኩን ልኮ ከጉድጓድ አውጥቶ በንጉሥ ዲዮቅልጥያኖስ መኝታ ላይ አቆመው። ንጉሡም በነቃ ጊዜ አይቶ ደነገጠ፣ ፈራ። ማነህ አንተ አለው። እርሱም እኔ የእንዴናው ገዢ አርያኖስ ነኝ ብሎ መለሰለት። ንጉሡም ደንግጦ እየተንቀጠቀጠ በማቅ ጠቅልለው ከባህር እንዲያሰጥሙ ታዘዘ። በባህሩም ውስጥ ነፍሱን በጌታችን እጅ ሰጠ። እንዲህም ሆነ። ቅዱስ አርያኖስ በዘመዶቹና አገልጋዮቹ ሲሰናበታቸው እንዲህ ብሎ ነገራቸው። ለሥጋዬ እርሱ እንደሚያስብና ወደ አገሬ ወደ እንዴናው እንደሚመልሰው በሌሊት ራእይ እግዚአብሔር አስረድቶኛልና እናንተም በእስክንድርያ ወደብ ሥጋዬን ጠብቁ አላቸው። በተሰጠውም ጊዜ ጌታችን አሳ አንበሪን አዘዘ። አንበሪውም ተሸክሞ ወስዶ በእስክንድርያ ወደ አውጥቶ በየብስ ላይ አኖረው። አሽከሮቹ ከዚያ እየጠበቁት ነበር። ወደ አገር ወደ እንዴናው አድርሰው ከቅዱሳን ሰማዕታት ከፊልሞና ከአብላኒዎስ ከሥጋቸው ጋር በአንድነት አኖሩት። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአርያኖስ አማልክቲሁ አዲጎ ዘተለወ ፍጹመ ለእግዚአብሔር ሕጎ ዲዮቅልጥያኖስ ምዑቅ ቢጻራዊ ወይዛወጎ እምድረ ደፈኖ አፈግብ መሪጎ መልተ ምስካቡ ንጹሕ ተረክበ አሪጎ። በዚችም ዕለት ደግሞ በአስቆሮቱ ይሁዳ ፈንታ የተሾመ ከ12ቱ ሐዋርያት የአንዱ ሐዋርያ የማትያስ የዕረፍቱ መታሰቢያ ሆነ። ይህም ሰውን ወደሚበሉ ሰዎች አገር ወንጌልን ይሰብክላቸው ዘንድ በሄደ ጊዜ ወዲያውኑ ይዘው ዓይኖቹን አውልቀው አሰሩት። ምግባቸው የመጻተኛ ሰው በድን ስለሆነ ልማዳቸው እንዲህ ነው። መጻተኛ ሰው ሲይዙ ዓይኖቹን አውልቀው በእስር ቤት ያኖሩታል። የያዙትንበትም ቀን ይጽፋሉ። 30 ቀንም እስቲፈጸም ሳር ያበሉታል። ከዚያ በኋላ አውጥተው አርደው ይበሉታል። ሐዋርያ ማትያስም ማታስሮ ሳለ 30ው ቀን ሳይፈጸም በጌታችን ትእዛዝ ሐዋርያው እንድርያስ ወደ እርሱ ደረሰ። የአገሩ ሰዎች የሚሰሩትን ክፉ ሥራ አይቶ አደነቀ፣ እጅግም አዘነ። እስረኞችም ሁሉ አውጥቶ የአገር ሰዎች ወደማያገኟቸው ቦታ አኖራቸው። እነርሱ ግን ሁለቱ ሐዋርያት እንድርያስና ማትያስ ተገለጡላቸው። የአገሩ ሰዎች ያዟቸው። በአንገታቸውም ገመድ አስገብተው እስከ 3 ቀን በአገሩ ጥጋጥግ ጎተቷቸው። ሐዋርያት ስለዚህች አገር ሰዎች ስለ ድኅነታቸው ወደ እግዚአብሔር ጸለዩ። ያን ጊዜም ከወህኒ ቤቱ ምሰሶ ስር ውሃን አፈለቁ። ውሃውንም ከፍ ከፍ ብሎ በሀገር ውስጥ እስከሚያጥለቀልቅና ወደ ሰዎች አንገት እስከደረሰ እየበዛ ሄደ። በተጨነቁና የሕይወታቸው ተስፋ በቆረጡ ጊዜ ወደ ሐዋርያት መጡ። በፊታቸውም ኃጢአታቸውን እየተናዘዙ አለቀሱ። ሐዋርያትም በክብር ባለቤት በጌታችን ኢየሱስ ክርስቶስ እመኑ እናንተም ትድናላችሁ አሏቸው። እሊያም ሁሉ በክብር ባለቤት በጌታችን አመኑ። ሐዋርያትም አስተማሯቸው፣ ገሰጿቸውም። የአንድነትን የሦስትነትን የመድኃኒታችንን ሰው የመሆኑን ምስጢር ገለጡላቸው። ደግሞም ይህንን የአራዊት ጠባይ ጌታችን ከእነርሱ ያርቅ ዘንድ ጸለዩላቸው። ከዚህ በኋላ በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። ያ የአውሬ ጠባይ ከእርሳቸው ርቆ ሰው የሚመገበውን የሚመገቡ የዋሆች ቅኖች ሆኑ። ኤጲስቆጶሳትን ቀሳውስቱና ዲያቆናትን ሾመውላቸው። በቀናች ሃይማኖት እያጸኗቸውና እያስተማሯቸው 30 ቀኖች ያህል ከእርሳቸው ጋር ኖሩ። ከዚያም ወጥተው ሄዱ። የአገር ሰዎች ግን በሌላ ጊዜ ወደ እነርሱ እንዲመለሱላቸው ሐዋርያትን ለመኗቸው። ሐዋርያት ማትያስ ግን ወደ ደማስቆ ከተማ ገብቶ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ሰበከ። የአገርንም ሰዎች ይዘው በብረት አልጋ ላይ አስተኝተው በበታቹ 6 ቀን 6 ሌሊት እሳት አነደዱ። ላዩትም ወደ እርሱ በመጡ ጊዜ ፊቱ እንደ ፀሐይ ሲያበራ አገኙት። ሥጋውንም ሆነ የራስ ጸጉሩም
ወይም ልብሶቹ ምንም እሳት አልነካቸውም። እጅግም አደነቁ። አሁንም ዳግመኛ 24 ቀን እስኪፈጸም ድረስ ሐዋርያ ቅዱስ ማትያስ በተኛበት ጊዜ የብረት አልጋ በታች እሳትን አነደዱ። ከዚህ በኋላ ከእሳቱ ባወጡት ጊዜ ያለምንም ጉዳት ጤነኛ ሆኖ አገኙት። እጅግም አደነቁ። በክብር ባለቤት በጌታችን በኢየሱስ ክርስቶስ አመኑ። እርሱም በአብ በወልድ በመንፈስ ቅዱስም አጠመቃቸው። ካህናትንም ሾመላቸው። በቀናች ሃይማኖትም እያጸና ከእርሳቸው ጋር ኖረ። ከዚያም ተነስቶ ስሟ ፊላውን ወደሚባል ከአይሁድ አገሮች ወደ አንዲቱ ሄደ። ከዚያም በጎ ረፍትን አረፈ። ሥጋውንም በመልካም ቦታ አኖሩ። ከሥጋውም በሽተኞችን በመፈወስ ታላላቅ የሚያስደንቁ ተአምራት ተገለጡ። ልዩ የሆነች በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለማትያስ ዘተሃርየ ወተፈቅረ እየንተ ይሁዳ ይትወለቁ ምስለ ሐዋርያት ህቡረ ከዊኖ ማትያስ በላይ ለኩያን ሄረ ሥጋ ወልደ አምላክ ሰሴዮሙ ወደሞ ክቡረ ተውላጠ ሴሴዮ ሎቱ ከመላይም ሳይረ። በዚችም ቀን ደግሞ በእስክንድርያ ለተሾሙ አባቶች ሊቃነ ጳጳሳት 11ኛ የሆነ የእስክንድርያ ሊቀ ጳጳስ ቅዱስ አባት አባ ዮልዮስ አረፈ። ይህም አባት አስቀድሞ በእስክንድርያ ቄስ ሆኖ ነበር። እርሱም ባለበት ዘመን በግብፅ አገር እንደ እርሱ የሌለ አዋቂ ብልህ የሆነ ምሁር ነበርና የክብር ባለቤት በሆነ በእግዚአብሔርም ፈቃድ በእስክንድርያ ሊቀ ጵጵስና ተሾመ። ብዙዎች ድርሳናትና ተግሳጻትን ደረሰ። የሹመቱም ዘመን ሰላም የሰፈነበት ነበር። በቀናች ሃይማኖትም ይጸኑ ዘንድ ሕግና ሥርዓትን ሁሉ እንዲጠብቁ ሕዝቡን ሁሉ ጊዜ የሚመክራቸውና ያስተምራቸዋል። በወንጌላዊ ማርቆስ ወንበር 10 ዓመት ከኖረ በኋላ በሰላም በፍቅር አረፈ። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለዮልዮስ ሊቀ ጳጳሳት ክቡር በእስክንድርያ አባይ ሀገር በሃይማኖት አይረፈ ወበሰናይ ምግባር እምድኅረ ነበረ ዲበ ሐዋርያት መንበር ሶ በተፈጸመ ሎቱ ዓመታት 10 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መጋቢት 9 በዚች ቀን የከበረ እንድሪያኖስ ሚስቱ አውሳቢዮስና አርማ ሌሎች 40 ሰዎችም በሰማዕትነት አረፉ። በዚችም ዕለት ዳግመኛ ከአባ ኖብ ጋር በሰማዕትነት የሞቱ የ2000 ሰዎች መታሰቢያቸው ነው። በዚችም ቀን ተጋዳይ የሆነ ጽኑ አባት ኩትን አረፈ። ዛቅረብኩ ማሕሌተ አዘኪሪ አይላፈ እምለ ተጸምዱከ ዘልፈ ለላ ነብብ ተወከብ ዘንዴቴ መጻፈ እንተ ረሰይከ እግዚኦ ጸሪቀ መመለቱ ኩፈ እምላቡ ብውላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ጻድቃን ወመላእክት ጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወኑስ ሕፃን ለዘ ጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዛ ተርጉሙ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እንባይስ ህቡረ ይመሐረነ ኢየሱስ ክርስቶስ ህቡረ ይመሐረነ ኢየሱስ ክርስቶስ ህቡረ ይመሐረነ ኢየሱስ ክርስቶስ። የሰማነውን በዝነ ልቦናችን ያሳድርብን። ከቅዱሳን ረድኤት በረከት ይክፈለን። አቡነ ዘበሰማያት